ሁለቱም ድምፃውያን ናቸው። ይህን ጊዜ ፍቅር ቢኖር ኖሮ መተሳሰብ ቢኖር ኖሮ አብረው ማለት ነው አብረው እያሉ ፍቅራቸውን እያሳዩ ምናምን ነገር ዩቲዩብ ላይ ዘፈን እየለቀቁ ስንት ደረጃ መድረስ ይችሉ ነበረ። ነገር ግን እንደዛ አይደለም። ችግሩ ያ አይደለም። ችግሩ እሱ ያንን የላምሮትን እንትን ሲያሸንፍ የወጣ መሰለው፣ እዚህ ጋር የወጣ መሰለው። ስለዚህ እሷን ረግጧት ሄዶ አልተሳካለትም። ሳይሳካለት ሲቀር እሷ ደግሞ አንሰራራች። ምክንያቱም ሺ ኢዝ ቬሪ ስትሮንግ ላይክ በጣም ስትሮንግ እንትን አላት። ገብቷቸዋል። ከዜሮ መጀመር የምትችል ልጅ ነች ማለት ነው። ስለዚህ ኳሊቲ አላት። ያንን ኳሊቲዋን አይቶባታል። ገብቷቸዋል። ስለዚህ አይለቃትም። ቅድም ናርሲሲስት ብላለች ጽናት ወይም ስርጉት ወይም አንድ ሰው ገባችሁ? ያ ሰው አይለቃችሁም። በረጅም ገመድ ነው አስሯችሁ። ከዛ በኋላ ምን እንደሚያደርጋችሁ ታውቃላችሁ? ልትሄዱ ስትሉ ትንሽ ሳብ ወደ ራሱ ማለት ነው። ለቀው የማይለቋችሁ ሰዎች አሉ በህይወታችሁ ውስጥ። አንድ ሰው ማለት ነው ያጋጥማችኋል። they will never let you go። ሲፈልጉ ይስቧችኋል። ሳይፈልጓችሁ ደግሞ የለቀቋችሁ ይመስላሉ። ስትሮጡ ተመልሰው ይይዟችኋል። think about it። ቀጥል የሩቅ ሰው እኔሳ አላወራም። በቃ አላወራም። ኖ ማሬ ይቅርታ በጣም አንቺና ሙሌ ማለት ነው መጨረሻ ላይ ሀሳብ ስትሰጡ ደስ የሚለኝ ሁሉንም ሰው ጄጅ እንደምታረጉ ስለምፈልግ ነው እንጂ እና መደብ መሆን አይችልም ወይም ሶፋ መሆንም አይችልም። ስለዚህ ነገሮች ላይሳካለት ይችላል። አቁሟል። ያቆመው መንገድ ምንድን ነበር ችግሩ? የራቃኝ መንገድ ምንድን ነው? ምክንያቱ ምንድን ነው? ግን መጨረሻ ላይ ተረዳችሁ። አየሽው? ሲናገር ተረዳችሁ። በእነዚያ መንገድ ላይ እኛ ምን አገባን ነው ጨዋታው። ተግባብተው ግን አሁን ስቲል እኛ እናወራለን እንጂ እነሱ አብረው ነው ያሉት። ምን ታስባላችሁ? ምን አገባን ብለህ አስተያየት መስጠት አይከብድም? የፍቅር ሰው ሲቀጥል ደግሞ ማለት ነው ቆይ ጥያቄ ልጠይቅህ። ጥያቄ I'm gonna ask you question, genuine question, okay? genuine question ነው የምጠይቅህ። ሶ አንተ ልጅ አለህ የለህም? ሚዩት ነህ። ልጅ አለህ የለህም? አለኝ። ሴት ወንድ? ሁለቱም አለኝ። ኦኬ ቴንክ ዩ ሶ ማች። የሴት አባት ከሆንክ ስፔሻሊ ማለት ነው ልጠይቅህ፣ እንደ አባት ማለት ነው እንደ አባት ነው የምትመልስልኝ። ይሄ እንደ ወንድ ይሄ ብራዘርሁድ ምናምን ብለህ ወይም ደግሞ ማንሁድ ምናምን ብለህ እንደምትከራከርለት ጋጥ ወጥ ወንድ ሳይሆን እንደ አባት ልከራከር አይደለም። ልነግርህ ነው። ቆይ የሩቅ ሰው ኢንተረፕት አታደርገኝ። ጥያቄ ልጠይቅህ ነው። ስለዚህ ጀስት ሂር ሚ አውት። ምክንያቱም እየተከራከርክለት ነው ያለው ኦብቪየስሊ። ምክንያቱም የእሱ ችግር በልጦብህ እዚህ ጋር እየነገርከኝ ነው ያለው። ሰው አንተ አባት ነኝ ካልክ እንደ አንድ አባት ልጅ ለቁም ነገር ትደርሳለች ብለህ ወደ ዩኒቨርሲቲ ልካሃት በአጋጣሚ ደግሞ ወጣትነት አሸንፏቸው ፍቅር ከጀመረችው ወንድ ጋራ እኩል ስህተት ተሳስተው እዚህ ጋር የእሱ ጥፋት ነው የእሷ ጥፋት ነው እያልን አይደለም። እኩል ተሳስተው በፈጠሩት ልጅ አርግዛ ልጅ ብትመጣ አባትየው ደግሞ ማለት ነው አይንሽን ላፈር ቢላት ስልክ ባይደውልላት ባያግዛት አጠገቧ ባይቆም ምን አይነት ስሜት ነው የሚሰማ? መቼም ምንድነው ነበረ ክላሽንኮቭ ጠመንጃዬን አቀብሉኝ ማለትህ አይቀርም በእርግጠኝነት ማለት ነው። እንደው ምን አይነት ስሜት ነው የሚሰማ ለልጅ ከዛ በኋላ የኛ የራሳችንን እንትን እንሰጣለን። እኔ በነገራችን ላይ ልጅ ራሴ ማጀገን መቻል አለብኝ። ራሴን ኮንፊደንስ ኖ እንደዚህ ቢያጋጥም ነው እያልኩ ያለሁት። አንተ ስለምታደርገው ነገር እያወራን አይደለም። እኛ ወላጆችን እየወቀስን አይደለም። ገባ? ስለ ወላጆች አስተዳደግ እየወቀስን አይደለም። ወጣቶች ስትሳሳታሉ አጋጠመኝ
እንደሆነ ገብቶሻል እንደዛ አይነት ነገሮች ሲያጋጥመኝ ልጅን በእርጋታ ማውራት ነው የምፈልገው። አጋጣሚዎች ናቸው እኮ። እስኪ ምን አይነት ወሬ ነው የምታወራት? እስኪ ለሚ ህይወት ሁሌም መከራና ስቃይ ያለባት ነው የምላት። ቁጭ አድርጌ ማነግራት ሆነስ ማርዋቸው ነገር ማለት ነው። አሬ ትልቅ ልጅ ሰላም እንዴት ነሽ? እና ሰላም ነው። ትንሽ ማውራት ይቻላል? ሀሳብ ልጨርስ። የ18 ዓመት ልጅ አለችኝ። የሆነ ፍቅረኛ ምናምን ነገር እንደዚህ በስልክ ማውራት ስጀምር ዳድ አለችኝ። አሁን ስፒክ አላቭ ይሄም ምናምን ነገር ስትለኝ ማሚ ነው ያልኳት። ልክ እናቴ እንደምወድ የመጀመሪያ ሴት ልጅ ነች። እንደ እናቴ ነው የምጠራት። ማሚ ያንቺ ፍላጎትሽን ብቻ አስተካክይ፣ እኔ ጋ ግን ችግር ካለ ግን የሆነ ነገር ካለ ከኔ ጋ አውሪ ነው የምላት። አገር ቤት ሆነ አላደርገውም። እውነት ልንገራችሁ ውጭ ስላለው ነው ብቻ ነው ያደረኩት። አርግዛ ብትመጣ ያስረገዛ ሰው ደግሞ ኃላፊነቱን ባይወስድ ኢትስ ኦኬ ብለህ ችግር ያለ ነው። ስለዚህ ብቻሽን አሳድጊ። ይሄ ያንቺ እኔም አለሁ አብሬያታ። እኔም እኮ አለሁ። that's gonna be your responsibility ማለት ነው። እንግዲህ እየሰማችሁ ነው አይደለ ጋይስ? የኢትዮጵያ ወንዶች ማለት ነው እንደዚህ ወራቸውን ተምልኳል። አሁን በብዛት ማለት ነው ውጭ ሀገር ያደጉ ልጆችን ስታያቸው ሪስፖንሲቢሊቲ ፋሚሊ ጋር ነው የሚመጣው። ሪስፖንሲቢሊቲ ፋሚሊ ጋር ውጭ ሀገር የትኛው ውጭ ሀገር ነው የምትኖረው? የት ነው የምትኖረው? የት ነው ሩቅ የምትኖረው? ሚዩት አድርግልኝ። እሺ አድርግልኝ። የት ሀገር ነው የምትኖረው? የሩቅ ሰው እኔ ዱባይ። ዱባይን ውጭ አትበለው እሺ። በመጀመሪያ ደረጃ ዱባይ ውጭ አይደለም። የዱባይን ህግ ማለት ነው ከሌላ ከዌስተርን ህጎች ጋር ብታወዳድረው በጣም ነው የምታስቀኝ። ለምን እንደሆነ ታውቃለህ? ሚድል ኢስት ማለት ነው መቼውንም ለሴት ልጅ ወግኖ አያውቁም። መቼውንም የሴት ልጅ እንትን ተከብሮ አያውቅም። ገባ? እዚህ ሀገር ቢሆን ኖሮ ሌት ሚ ቴል ዩ ሳምቲንግ ፕሪዝን ነበር የሚገባው። እኔ ካናዳ ነው የምኖረው። ስለዚህ ስለ መብት ስናወራ ስለ መብት አውቀን ነው የምናወራው። ገባ? አቤል ስለምንድን ነው ማውራት የፈለከው? አቴንሽን በመያዝ ላይክ ለምሳሌ ሰዎችን ፖፑላር ለማድረግ ላይክ ሰምዋን ፔክ አደረገው ኤቭሪቲንግ ነገር ሰይፉ ይሰራል ቢካዝ ገንዘብ ስለሆነ ማለት ነው። ሶ ምንድነው ለማለት የፈለኩትኝ እኔ ምናልባት ሁለቱም ጋር በደል ምናምን የተባለው ምናምን ድራማቲክ ሊሆን ይችላል። አምና ሹ ገባችሁ አይደል? የመጀመሪያ ቢካዝ ሁለቱም ዴር ሙዚሽን ያ ሷም ዘፋኝ ነች ያኛውም ዘፋኝ ነው። ሶ አሁን ሁለቱ አንድ ዘፈን በቅርብ ይለቃሉ። በዚህ ፍጥነት ተሰርቶ ሊባል የሚችል ለማየት ያውቃችሁ ይሄ በቃ ይሄ 100% የምናገረውን we will see ቲጂ እንዲህ አቤል እንዲህ ብሎ ነበር ያለሽ። እሺ ለማየት ያውቃሽ። ከዛ ውጪ እኛ ሀበሻ የሆነች ነገር ሲነገረን ሴንሲቲቭ የሆኑ ነገሮች ላይ ረጅም ጊዜ ማውራት እንወዳለን። ግን እኮ ሶሉሽን አንሰጣቸውም። እኔ አዶን ጊቭሽ ቢታረቁ ባይታረቁ ለምን ካላችሁ እኛ ሰው በሰዎች መሀል እየገባ ብዙ ነገሮች አይተናል። ኢቭን ኩላሊት ለኩላሊት ብዙ ነገር ተደራርገው እንኳን ይሄ አንድ ላይ ናቸው። እኛስ ውጪ ነን ያለን። አሁን ዋናውና ትልቁ ነገር መናገር የምፈልገው የመጀመሪያው ቴንሽን ይሄን ያዙልኝ ሜቢ ነው። እሺ ግን ዋናውና ትልቁን ነገር ልንገራችሁ። እኔ በህይወቴ ሴት ልጅ ብትኖረኝ ባሏ እንደኔ አይነት እንዲሆን ነው የምፈልገው። ራሴን እኔና እግዚአብሔር እናውቀዋለን። ይሄን ለምን እላችኋለሁ መሰላችሁ? አሁን የሰው ልጅ አንዴ ይሳሳታል አይደል? ሲሳሳት ደግሞ ነገሮችን የሚያስተካክልበት መንገድ በራሱ ጥንካሬ ልክ ይለካል። ራሱን ላይክ ለመጥፎ ነገር ዳርጎ ራሱን መቆም አይችሉም በራሳቸው። ኢቭን ተመልሰው እዛኛው ህይወት ውስጥ እንደምን ብዬ እኖራለሁ ብሎ ነው የሚሉት። ሜቢ አሁን እዚች ልጅ ጋር መሄን ላይ ይችላል። ሜቢ በቃ አማራጭ ስላሌለ ቢካዝ ዘመድ እንደሌላት ምናምን ተናግራለች አይደል? ሊሆን ይችላል። ግን አሁን ዋናውና ትልቁ
እንትን ነገር መናገር የምፈልገው ነገሬ እባካችሁ በተለይ ወንዶች ኢትስ ኦኬ እኔ አይ ዶንት ጊቭ አ ሺት እኔ እንትን ብሎ ለሚኖር ሰው ግን ለሴቶች በጣም ማስተላልፈው ነገር ተው ፍቅር የሚባለውን ነገር አቁሙት ክብር የሚባለውን ነገር ያዙ ክብር ማንም ሰው አንድ እርምጃ ሊራመድ ሲፈልግ እንዳንቺ እንደሰጠሽው ልክ ነው የሚራመደው ስታፕ ካልሽው አይሄድም ሁለተኛውን እርምጃ አይራመድም ግንስ እየተሳሳቅሽ ገንዘቡን ብለሽ መልኩን ብለሽ ቁመናውን ብለሽ የሆነ ነገሩን ብለሽ እየተራመዳችሁ በሄዳችሁ ቁጥር የሚቀጥለው እርምጃ እርግጫ ነው የሚሆነው ገባችሁ አሁን ለምሳሌ አምሶር ይሄንን ማንሳት አልፈልግም ቲጂ ፖስት አድርገሽዋል No, አላነሳውም እንዴ ረጋቤ ልልሽ የፈለኩት ምን መሰለሽ ላይክ ማንነትሽን በራስሽ ክብርሽን ጠብቀሽ ከኖርሽ የትኛውም ሰው ሊናገርሽ አይፈቅድም ኢቭን ሊናገርሽ አይደለም ታች ሊያረግሽ አይችልም ሶ አሁንም እኔ ያለፈው በእነዚህ በሁለት ልጆች መካከል ምንም ያህል ብናወራ ምንም ኤክስቼንጅ እንትን ለውጥ ልናመጣ አንችልም ይሄ እውነታ ቢካዝ ወደው ፈቅደው ነገሩን አመጣውታል ወደው ፈቅደው አብረው ሆኗል በቃ ይሄንን ብለን ነው መያዝ የምንችል ግን አሁን ላለው አሁን 37 ሰው እዚህ ጋር አይደል ሜቢ አሁን ያለው ነገር ምንድነው መሆን ያለበት ካላችሁኝ ግን አም ሶሪ ሁላችሁም ክብራችሁን ፍቅሩን ተውት ገደል ይግባ ፍቅር የሚባል ነገር ከክርስቶስ ውጪ እኔ አላውቅም ሀቅም ነግራ ክብር እኔ ቲጂ እኔና አንቺ እዚህ ጋር ለስናወራ አጭንቅላትሽን የነቀነቅሽ የምትሰሚኝ ስላከበርሽኝ ታሲ ስላፈቀርሽኝ አይደለም ገባሽ የትኛውም ሰው በስነ ስርዓት እንዲሰማ በስትክክል ነገሮችን ማድረግ የሚችለው ምን ያደርጋል ይከበራል ያስከብራል ራሱ አሁንም የምነግራችሁ ነገር እንትን አትሁኑሽ ሩድ እንዳትሆኑ ባለጌ እንዳትሆኑ ክብራችሁን ጠብቁ በተለይ ገላችሁ ምክንያቱም እኔ ኦርቶዶክስ ነኝ እንዳንድ ኦርቶዶክስ እኔ ማገባት ሴት ልጅ የክርስቶስ መቅደስ ነች ላከብራት ነው የሚገባው you understand so ይሄንን እያወቅሽ መቅደስ መሆንሽን እያወቅሽ የትም ቦታ ሄደሽ ልታረክሽው አይገባም እኔ ሳገባሽ ምን አይነት ወንድ ነው መሆንልሽ ላይክ ክርስቶስ ቤተክርስቲያንን ይወዳታል እንደሚወዳት ላይክ እስከሞት ድረስ ነው አይደል በቃ እስከሞት ድረስ ነው ምንም የተለየ እንትን የለውም ማለት ሴት ቢቀያየር ወንድ ቢቀያየር ነገሮች እየተበላሹ ህይወት ማይሆን ነገር ውስጥ ልምምድ ውስጥ ያስገባናል እንጂ ህይወት አይሆነንም ገባችሁ አይደል ስለዚህ ከርዕሴ እንደወጣው ያውቃለሁ ግን it's like tips ነው ብዬ ስላሰብኩኝ እና ያንን አድርጉ ኖ ፍቅር ኖ ሞር ፍቅር just you have to ይሄ ሪስፔክት የሚለውን ነገር ያዙ በቃ ሰው ካከበረሽ የትኛውንም መንገድ ትሄጃለሽ ኦኬ ቴንክ ዩ ግን እኔ ጥያቄ መጠየቅ የምፈልገው አንድ ነገር አለ ኦኬ ፍቅር የለም ብለን እንደመድም ይሄው እሷ ፍቅርን እያሳየችን ነው ተረድተኛ አሁን ይውለ ለምን እንደዚህ እየተናገርክ እንዳለ ይገባኛል ተረድቻለሁ ካንዳንድ ነገሮች ማለት ነው ተረዳው ግን at the same time ደግሞ ማለት ነው ፍቅር እንዳለኮ እሷ እያሳየችን ነው እንደዚህ ተበድላ እንኳን እሷ እየጠበቀች ነው እንደዚህ ተበድላ እንኳን ይቅር እያለች ነው ተረድተኛ እሷ ገለዋን ስላረከሰች ብቻ ሳይሆን ሁለቱም ተሳሳቱ እዚህ ጋር ማለት ነው ኦኬ ስህተት ከተፈጠረ በኋላ በዛ ስህተት ምክንያት ለተፈጠረ ልጃቸው ደግሞ ሁለቱም ሪስፖንሲብል ናቸው ብለን ነው ያወራን ያለ ነው አይደል እንዴ ነገር እሱ በፈለገ ጊዜ ጥሏት የሚሄድ እሱ በፈለገ ጊዜ የሚመጣ ከሆነ ግን he is not mentally stable ማለት ነው ለኔ የሚታየኝ እሱ ነው mentally stable አይደለም ስልህ ደግሞ የሩቅ ሰው ሚውት ካላደረገ ካስወጣለሁ ከዚህ ቤት ምንድነው መሰለህ እያልኩ ያለሁት ቅድም ስናገር ሰምታይን ከሆነ አንዳንድ ሰዎች that means ሴትንም ወንድንም ይጨምራል ገባ ናርሲሲስት የሆነ ባህሪ ያላቸው ሰዎች አልኩ በረጅም ገመድ አስረው ነው የሚለቁ ሴትም ብትሆን እንደዛው ነች ወንድም ቢሆን እንደዛው ነው አንድ አይነት የሆነ ካራክተሪስቲክስ ስላላቸው ማለት ነው ምንድነው እያደረጋት ያለው ያንን ጨዋታ እየተጫወተ ነው ተረድተኛል አባባሌ እንደምትወደው አንድ ነገር ልንገርሽ ላቋርጥሽ ኖ ለምን እንደዚህ እንዳልኩሽ ታውቂያለሽ ቆይ አይ ረጅም ሳንሄድ አንድ ነገር ልንገርሽ ይቅርታ በጣም ስላቋረጥኩሽ ግን እኮ ስላፈቀረች ነው ወይ ኖ እዛው ላይ አንድ ላይ እንትን ስላፈቀረች ታፈቅሯለች ብለሽኛል አይደል ያ ታፈቅሯለች ስላፈቀረችው ነው ይሄን ያህል እየተጎዳች ያለችው የተጎዳችው that's why I'm saying
ተጎዳች እንጂ ያገኘችው ጥቅም የለም። ማፍቀርን ሳይሆን መከበርና ማክበር ላይ ፎከስ አድርጓል። ለዛ ያንደርስታንድ እንዴ ቆይ ይሄን ነገር እኮ አቤላ ኢትስ ኖት እኮ ልክ እንደ ላይት እኮ ማለት ነው ኮንትሮል የምታደርገው ነገር እኮ አይደለም። ፍቅር እኮ የሚመጣ ፍቅር እኮ እግዚአብሔር እኮ ነው። አንተ ቆይ ኦርቶዶክስ ነኝ ብለኸኛል አይደል እንዴ? እኛ ነን እኛ ባለቤቶቹ ትሪት የምናደርገው ሰዎች ነን። ፍቅር ሌሎች ሰዎች በፍቅር ተስፋ እንዲቆርጡ የምናደርግ እኛ ነን። ፍቅር አለ፣ ግን አፍቃሪውና ተፈቃሪው ማን ነው? የግድ ቤተሰብ ውስጥ ላይክ ቤተሰብ አለን ለማለት አይደለም ቤተሰብ መፍጠር ያለብን ለማንኛውም ነገር እስኪ አንቺን ሀሳብ እንስማ። ኦኬ እንትን ልበል ልውጣ። ኦኬ እሺ ሽቅርቅር አወራለሁ። በጣም ስቶሪ ድምፄን ቀንሼ መልካም ምሽት በጣም ኢሞሽናል ሆኜ ስለገባው አቤል አንተን ብትሰማ ደስ ይለኛል። እታች ሆነ ማለት ነው። አንደኛ የሩቅ ሰው በጣም ኢሞሽናል አድርጎኝ የገባሁት ልጅህን በምን አይነት መንገድ ነው እያሳደግ ያለው? ላይክ እሷ ራሷን ጠብቃ እንደዚህ አይነት ችግር እንዳይደርስባት መጀመሪያ ፕሮቴክት ማድረግ ነው ወይስ ሴት ነሽና የሚመጣብሽን ችግር በሙሉ መከራ ስቃዩ ለሴት ልጅ ነው ተጋፈጪ? አንተ የባልነት ሮልን ትጫወትላታለህ? አፍተሮል አባት እኮ ነህ። ፍቅር የሚባለውን ነገር ሼር ታረጋለህ። አብረሃት አትተኛ። የፍቅር ስሜቱ የአባትነት ፍቅርና የባል ፍቅር የተለያየ ስለሆነ ማለት ነው። እንዴት እያሰብንን ያለ ነው። አቤል ደግሞ በጣም የተሳሳትከው ነገር ፖፑላር ሊያረጋት ምናምን ያልከው እቺ ልጅ እኮ በጣም ቫይራል ወጣ እኮ ነው ራሱ ሚዲያውን ሊቆጣጠርበት ይዟት እየወጣው እንጂ ሰይፉ እሷን ፌመስ ሊያረግ አይደለም። እንትን እሷን ያወጣት ሰው እንዴት እያሰባችሁ ነው ያላችሁት? እና አፍተሮል ስለ ፍቅር ያወራው ነገር በጣም ነው የሚያስደነግጠው። ፍቅር እኮ በጣም ብዙ ይታገሳል፣ ታግሳለች። እና እቺ ልጅ ሰይፉ ላይ ወጣ የምተነፍስበት ስላልነበራት በቃ ሪሉን አወራች፣ ወደዋለሁ አለች ምናምን። ይሄ ክፍተት ተፈጠረ እና እያልን ያለ ነው። አዎ ይቅርታ ጥሩ ነው፣ ግን ከዚህ በኋላ ህይወቷ ላይ ምንም የሚጠቅማት ነገር የለም። ዳሴት እናቱ ጋር የሩቅ ሰው ደግሞ እናቱ ጋር ምናምን ሄደ መሸሸጊያው የምትለው ማማስቡ የሚባል ነገር እሱ ምቾቱን ፈልጎ ነው ሄደው። አላይም አልሰማም እንደፈለግሹኝ። እኛ አይደለም ባል ይቅርና በእርግዝናና አራስነት ጊዜ ትንሽ ነገር ያደረገህን ሰውም አትረሳውም። እና በጣም ታሳዝናለች። ሺ ኢዝ ኖት ማቹርድ። በቃ እርዳታ የሚያስፈልጋት ሰው ናት። በዚህ መንገድ እንድትረዱት ነው። ብዙን ስላላችሁት አላንዛዛምና በቃ እቺ ልጅ ወታ የራሷን መተንፈሻ ስላጣች ያላትን ስሜት ገለጸች። እወደዋለሁ አለች። ይሄ ክፍተት ፈጠረለት። ዳሴት እና በቃ ማቹርድ አይደለችም። ታሳዝናለች። እኛ አሳዝናን ነው የምናያት። እና ኢቭን እኔ ትላንትና ላይቭ ምናምን ያየው ነበር፣ አብራው ነበረች። እውነት በጣም ነው ያመመኝ። እሱ የሚወዳት ከሆነ ሰው አንድ አፈር ቤት ውስጥ አብሮ ስንት ታሪክ ያሳልፍ የለ እንዴ? መኪና ሽጥ እዳ አለብኝ ምናምን እናቴ ምናምን ፕራዮሪቲ አይደለሽም እኮ እያላት ነው። አፍተሮል መጽሐፉም ይላል እናት አባትን ትተዋለህ፣ ከሚስት ጋር ትጣበቃለህ፣ ከባልሽ ጋር ትጣበቂያለሽ ነው። ይሄ ሰው ያልጨረሰው ጉዳይ ካለ ምን ሴት ላይ አንጠለጠለው? እሷ ጋር ምን ዲስ ፈርዘር ምን አስጌደው? እናቱን ረድቶ ካልጨረሰ። ስለዚህ በጣም ነው የምታሳዝነው። ሴት ላይ በጣም ጀጅ የምታረጉ እንዲህ ስለሆነች ምናምን እንዲህ ስለሄደች የኛ በቃ ኮንትሮል የምታረጉት አይነት ስሜት አይደለም ፍቅር። አው ብዙ መስዋዕትነት ይከፈላል። አፍቅረን ገብተን አይደለ ወልደን ብዙ ተቻችለን የምንከፍለው መስዋዕትነት አለ። ግን ይሄ ከዛ የዘለለ ነው። 2 ዓመት ሙሉ የት ነበር? በጣም ነው የምታሳዝነው። እኔ 6 ወር ክፍተት ቢፈጥር ከሱ ጋር በዛች ቅጽበት አብሮ ለመሆን የዛን ያህል እኔ እንጃ መሸነፍ አይሰማኝም። እና በጣም ነው የምታሳዝነው። አሳዝናን ነው እኔም እያየው ያለሁት።
ይሄን ለማለት ነው የገባው። ቴንክ ዩ ቆንጆ ትቼ እኔ ነኝ ቀጣይ መሰለኝ። እንኳን ደህና መጣሽ ሚ ሽቅርቅር ብላ ነው ስጠራሽ የሰማኋት። ስርጉቴ እንኳን ደህና ቆይሽ። ሳና እየጻፉት ነበረ። ፍቅር አንተ ትሰጣታለህ ከአባቷ እሷ ከምታረገው ምናምን ላልሽው ነው። አንዳንዴ ሴቶች ብዙ ጊዜ የሚያነሱትን ጥያቄ ያው እንደ ጥያቄም መልሱን ያዡ። እኔ ልጅ ሰጥሃለሁ፣ እኔ ከእህት ጋር አተኛም ከወንድም ጋር አሚን ላይ ከእናት ጋር አተኛም ከእነሱን ይሻላሉ ይባላል። እንደው እናንተ እንደ ሴት እንግዲህ ከአባታችሁ ጋር አተኙም ከወንድማችሁ ጋር አተኙም፣ ከወንድማችሁ ጋር ተኝታችሁ ልጅ አትፈጥሩም። እኛ መኖር አለብን። ገባችሁ? ሁሌ ይሄ ጥያቄ አንቺም አንስተሽዋል፣ ብዙ ሰው ያነሰዋል። እህትን ከእህት ጋር አይደለም ፍቅር የምሰራው፣ ከእናት ጋር አይደለም ፍቅር የምሰራው፣ ከኔ ጋር ነው ፍቅር የምሰራው። እናንተ ከአባታችሁ ጋር እና ወይ ከወንድማችሁ ጋር ፍቅር ነው የምሰሩት ወይ? ምንድነው የምታወራው? እሷ ያለችውን ነው ፍቅር። ጂጂ አታስቁኛ። ልመልስለት ኢፍ ዩ ዶንት ማይንድ እኔ ልመልስለት። እሺ እኔ ችግር የለውም። አንድ ነገር ልንገርክ፣ ይሄ ማለት ፕራዮሪቲ ስጥ። ገባ? ትተህ ለመጣኸው ነገር ፕራዮሪቲ ስጥ። እዚህ ጋ እሷ እኔ ብለው አባባል ባጣ ቆየኝ አያው ለሚቴልዩ ባጣ ቆየኝ አይደለችም። አታስቁኛ ጂጂ፣ ከእሷ ጋር ነው የማወራው። ኖ ኦፍ ቶፒክ እኔ ላነሳሁት ነገር እሷ ናት ያነሳችው ሀሳቡን እኮ እሷ ላነሳችው ሀሳቡ። ይኸውልሽ በመጀመሪያ ደረጃ ማሬ አንድ ነገር ልንገርሽ፣ ከእሱ ጋር እንትን ለማለት ማለት ነው ታያለሽ፣ እሰጥ አገባ ውስጥ ነው የምትገቡት። ለምን እንደሆነ ታውቂያለሽ? ዲያሎግ ነው የሚያደርገው ስታወሪ፣ እሱ ሲያወራ። ሲቀጥል ደግሞ የሚነሳውን ነገር ራሱ እርባና እሷ ያነሳችው ሀሳብ ላይ እየሰጠው ሊሄድ ነው። ቲጂ እሺ ጨርስና መልስልሃለሁ። እንዴ እኔን አታውራምም? እንትንም አይቻልም፣ ይከብዳል አለ። አንስተሻል፣ ያነሳሽውን ነው። ካላነሳሽ ነው እሺ፣ አላነሳሽ ያነሳሽውን ነው። ግን እኔ ስናገረው ይደብራል፣ እናንተ ስትናገሩት አይደብርም። አለቀ። አንድና አንዱ ስለ ልጅቷ አውራ፣ ቶፒኩን ቀጥል፣ መልስ እሰጥሃለሁ። አለቀ። አውራ አሁን። እሺ እያወራሁ እኮ ነው። ያው ለሰጠሽው እኛም ያው ከእናታችን ጋር ተኝተን ከእህታችን ጋር ተኝተን ልጅ እንደማናገኘው እናንተም ከወንድማችሁ ወይ ከአባታችሁ ጋር ተኝታችሁ ወይ አባት ፍቅር አይሰጥም፣ ያው ያልጋ ፍቅር ወይ ወንድም አይሰጥም። ያ ነው ስታነሱት ብዙ ጊዜ ስለምሰማ ነው። አንቺም ዛሬ አንስተሽዋል፣ ሌላም ሰው ብዙ ጊዜ አነሰዋል። የሚያነሳው ነው እንዴ እኔ እኮ ሚስት ነኝ ሲል፣ አዎ ሚስቴ ነሽ። ግን ያው ስለ ልጅቷ ስንመለስ ልጅቷ ከዚህ በፊት የተጎዳችው ነገር ያለ የለም። ልጁ ጎዳት። ምንድነው የጎዳት? የጎዳትንም ሰምተናል፣ አውርተናል። ደጋግማችሁ አንዳንድ የምታወሩት ለእሷ ምን አርገንላታልን አታወሩ። እሷ ግን ተጎድታለች። ሁለተኛስ ብትወልድ ዛሬ ቢገናኙ ሁለት ይወልዳሉ፣ ቀጣይም ይወልዳሉ። ብትወልድስ ምን ችግር አለው? ስለወደደችው ስላፈቀረችው በእሷም እኔ ይቅርታ ሰው ነኝ ካለች ይቅርታ አድርጊለት። ይቅርታ ማድረጓን እንደውም በጣም አመስገንን አክብረን፣ ነገ ቀጣይ ወልዳችሁ ደግሞ አንተም መኮርኮም ካለብህ ትኮረከማለህ ነው እንጂ መጥቶ አይ እነዚህ ልጆች አብረው ባይሆኑ። ምክንያቱም እሷ ተጎድታለች፣ ስሜቷ ያስታውቃል። ምኗ ነው ስሜቷ የሚያስታውቀው? እንደው ለማብጠልጠል ካልሆነ በቀር እንደው ሚዲያ ድል ተሰጥቶን ለመናገር እና ሰውን ያው እንደፈለግነው ለመተቸት ካልሆነ በቀር ልጅቷ በጣም ቆንጆ ልጅ ናት። እኔ ራሱ ትዳር ባይኖረኝ ልጠብሳት ደስ ይለኛል፣ ችግር የለውም። አሚን ያው እንደ ጨዋታ ነው። ግን ልጅቷ ብዙ የተጎዳችውን አልፋለች። አልፋም እወደዋለሁ ካለች ደጋግሜ ነው የምነግራችሁ። ምን አገባን? አለቀ። ምን አገባን?
ወይ በሷ ሰበብ የኛን ስሜት እናውራ ነው? የኛን ስሜት እንናገር ከሆነ የእናንተን ስሜት እሺ እንሰማለን። ተፋቺ አንቺም እንደኛ ሆኝም ከሆነ እንሰማለን፣ ችግር የለውም ለመስማት። ዛሬ ያው የመስማት ትልቅ እንትን አለ፣ ችግር የለውም። እውነት ነው የምንነጋገረው፣ በደንብ መስማት። ከዛ ስለ ሴፉ ለተነሳው ሴፉ ከ20 ዓመት በላይ ምናምን በጋዜጠኝነት በጣም የሰራ ብቻ ሳይሆን ሰክሰሱን ያሳየን ነው። እኔና አንቺ ሲም ካርድ አለን እና ቲክታክ እንከፍታለን፣ እንገባለን፣ ማንንም መርገጥ እንችላለን፣ ማንንም መናገር እንችላለን። እውቀት አለን ከተባለ የለንም። የጋዜጠኝነት ወይ አስተማሪም ከሆነ ወይ ደግሞ የሕክምናም ከሆነ ወይ ደግሞ እንደ ሁሉም የኢንጂነሪንግም ከሆነ የለንም። ባለን ሁላችንም እንደዛ ነው። ሴፉን ለመተቸት አንዳንዴ ምንተቸውን እንወቅ፣ ስለ ጋዜጠኝነትም እንወቅ። አንዳንዴ አማርኛ በስርዓት የማይችል ኮመንት ላይ ስለተቸ ወይ ደግሞ ገስት ገብቶ ስላወራ ሴፉ ከፍ ይላል ዝቅ ይላል ምን አረገ ምናምን። እንደውም የሚያደርገውን ነገር የማያወራ ሰው ነው። የሚያደርገውን ነገር ብዙ አመት የማያወራ ሰው ነው። ኦኬ አንዴ ልመልስለት፣ አሳጥረውና አንዴ ልመልስልህ። እሺ እንደዛ እኔ መልስልሻለሁ። እኔ ልወጣ ነው። ይኸውልህ ፎር ዩር ኤክስኪውዝ ማለት ነው። ይኸውልህ አንደኛ ፐርሰናሊ እንትን አትበል፣ አታክ አታድርግ እንደኛ ስላልሆናችሁ። እኔ ለምሳሌ ባለትዳር ስቲል ትዳር ያለኝ የ4 ልጆች እናት ነኝ። እሺ እዚህ ጋር ሳወራ ወንድ ጥሎኝ ስለሄደ ስላልሄደ ኢሞሽናል ሆኜ አይደለም ማወራው። ነገ አሁንም ስላለው ሴቶች እህቶቼ ነገም ስለወለድኳቸው ልጆቼ ስለሚያሳስበኝ ነው። አለቀ። ቅድም ያወራኸው ነገር ላይ ደግሞ አሁ እናት ጋር እህት ጋር የሚሮጠው ማንም የማንንም ሮል አይጫወትም። አለቀ። ቅድሚያ ሰተህ ህይወት ሌላ አንተ እናት አባትህ ወልደውክ ብዙ ልጆች ወልደው ያፈሩትን ቤተሰብ ልክ እንደነሱ አንተም ትልቅ ቤተሰብ ልትመሰርት ነው ትዳር ብለህ የገባኸው። ያንን ላይፍ ሁሉ መተህበታል። ከጎን ታስኬደዋለህ እንጂ ፕራዮሪቲ ሰተህ ዘለህ እዛ ጋር ችግር ሲፈጠር የምትሮጥበት አይደለም። አዎ እናት ናት። በሆነ ወይ ሳይኮሎጂካሊ አጠገብህ መኖሯ የራሱ ጥቅም አለው። የምታግዝ ነገር አለ፣ የእናትነት ፍቅር አለ። የሚስትን ሮል አትጫወትልህም። አለቀ። እኔም ሳምበዲ አባቷ ጋር ሮጣ የምትሄድም ደሪቨርስም ያው ግዴታ ወንድ ብለን እኔ ስላወራሁት አይደለም። የሆነ ነገር ስትሆን ዘላ እናቷም አባቷም ጋር የምትሄድ ሴት ልክ ናት እያለን አይደለም። በቃ ከወጣን በኋላ መጋፈጥ አለብን። ትዳር ነው፣ ላይፍ ነው። ትልልቅ ሰዎች ነን፣ ማቹርድ ነን። አብረን ሆነን አብረን ያመጣነውን ችግርም አብረን መጋፈጥ አለብን። ደስታም ሲመጣ አብረን ነው መደሰት ያለብን ነው። ያህ ነው ፖይንቱ እንጂ ሌላ ነገር አይደለም። ሁሉም በነገራችን ላይ ስለ ሰይፉን ብታወራ ሰይፉ ጋዜጠኛ ምናም ስለሆነ አይደለም። ለዚህች ሀገር ሁሉም በራሱ መንገድ ሁሉም ለዚህች ሀገር የሚሰጠው ጥቅም አለ። ገባ? ሁሉም ማለት ነው። ግዴታ ሚዲያ ላይ ስለወጣ አይደለም። እሱን የመተቸት እሱ ሂዝ ኖት እኮ አምላክ ወይም ፈጣሪ አይደለም። እሱን የመተቸት መብት አለን። እዚህ ጋር ስንመጣ ልንማማር ነው እንጂ ሁሉም አንተም የራስን ሐሳብ ይዘህ መተህ እኮ እየሰማንህ ነው። ለምን ኢሞሽናል ትሆናለህ? በጣም ተናደክ ነው። ስለኛ መታረቃቸው ልክ ነው፣ በአንተ በኩል ልክ ነው፣ ለኛ አይደለም። ዳሴት ለኔ ልክ አይደለም። በቃ ታረቁ። አዎ፣ ግን ዛት ማች እሷን ፑሽ አድርጎ እዛ ድረስ መጣድ ዛሬ ራት ትበላላችሁ ወይ ትበላላችሁ አይደል ብሎ ሁላ የልጅቷ ስሜት ላይ እንደዚህ አይነት ነገር እንዴ በጣም ስታለቅስ ነበር። ያልገለጸችው ነገር አላት። እሱ እያወራ እኮ ነው ማልቀስ የጀመረችው። ማለትም አንተ የምትረዳበት መንገድ አለ፣ ግን በጣም ጀጅመንታል አትሁን። እሺ እኛ ስናወራ እንትን ነው ፖይንት ነው የምንሰጠው እንጂ እዚህ ጋር ያለውን ሰው ጀጅ ማድረግ ጀመርክ፣ ፐርሰናላይዝ አረከው። ገባ? ኢፍ ሳምበዲ እዚህ ጋር ያሉ ሴቶች ብቻቸውን ልጅ የሚያሳድጉ ሴቶች ቢኖሩም እንደዚህ ይሄ ሩድ መሆን አያስፈልግም። እነሱን መናገር ደረጃ መድረስ የለብህም። ስለዚህ ይኸውልህ እና ባልነት ሮሉን መወጣት አለበት ነው። ሙባ ታውራ ፕሊዝ፣ ሙባ ታውራ። እኔ ልጨርሳ። አንተ እኮ አውራክ
በእውነት እንደውም እኔ ቲጂዬ በቃ ይበቃኛል። ትዕግስትሽን በጣም ነው የማደንቀው። በጣም ቴንኪዩ እግዚአብሔር ክብር ይስጥልኝ። በጣም ነው የማመሰግነው። ሲቀጥል ደግሞ ማለት ነው ሁሌ ማለት ነው ይኸውልሽ ሽክርክሬ ባይ ዘ ዌይ አይ ላቭ ዘ ሽክርክር ነኝ ማለት ነው። ሶ በብዛት ማለት ነው ወንዶቻችን ችግሮቻችን ላይ ስናወራ ችግሮቻችንን ስናወራ ለካ እንደዚህም ተበድላችኋል ሴት እህቶቻችን፣ ለካ እዚህ ጋርም እንደዚህ ክፍተት አለባችሁ፣ ይሄንን ነገር ለካ ማስተካከል አለብን ምናምን ከማለት ይልቁንስ ማለት ነው ልክ እንደዚህ አሸማቀውሽ በኩርኩማናትሽን ብለውሽ ምናምን ነገር በየስርቻው እንድትደበቂ ነው የሚፈልጉት። ልክ እንደ ሙባ አይነት ሰዎች ማለት ነው። ሙባ እኔ እኮ ድድ ጠብቄ ነው ያወራሁት። ሚዩት ፕሊዝ። እሺ አንቺ ከጨረስሽ እኔ ደግሞ አውራ። ሚዩት በቃ ቀጣይ እኔ ላውራ። ቀጣይ አታውራ። ለምን እንደሆነ ታውቃለህ? ኢቭን እንኳን ማለት ነው በዲስፕሊን መንገድ እንኳን ሐሳብን መግለጽ እንኳን የማይችል ሰው የሰዎችን አይዲያ ኢንተራፕት በማድረግ ሐሳብን በመበተን ያሸነፈ የሚመስለው ሰው ምኑን ነው የሚያወራው? እንዴትስ ነው የምትወያየው? እንዴትስ ነው የሚገባ? ለምን እንደሆነ ታውቃለህ? በኦል ዴይ ማለት ነው ኦል ዴይስ እዚህ ጋር ቁጭ ብሎ ባለበት ሰዓት እሱ የሚያወራው ነገር ላይ ነው እንጂ ሲዘጋጅ የነበረው እኛ ምን እያልን ነው? በደላችን ምንድነው? ምንድነው የተፈጠረው? ምንድነው እየተካሄደ ያለው? ኖ ምንም አይነት ነገር አይዲያ የለውም። ለምን እንደሆነ ታውቃላችሁ? ከመሬት ተነስቼ አይደለም እንደዛ እያልኩ ያለሁት። ለምንድነው ላይክ አሁን ለምሳሌ ከእናት ጋር ተኝተህ አይደለም ልጅ የወለድከው ከሚስት ጋር ነው የሚለውን ነገር ለምን እንደተናገርን ራሱ ኖሃው የለውም። ለዛ ነው እናንተ ከወንድማችሁ ጋር ከአባታችሁ ጋር ፕሊስ ነጌ ፕሊስ ሚዩት አድርግልኝ። ሶ ለምንድነው ያንን ቃል የተናገርነው? ገብቷችኋል? ለምን ነበር ያ ርዕስ ራሱ የተነሳው የሚለውን ነገር he have no clue. he just say like out of nowhere እናንተም ከአባታችሁ ጋር ተኝታችሁ ነው እንትን የምትሉት? እናንተም ከወንድማችሁ ጋር first of all ለምንድን ነው እንደዛ የተባለው? እስኪ ጠይቅ መጀመሪያ፣ እስኪ አዳምጥ መጀመሪያ። ሰዎች አስተያየት ሲሰጡ አዳምጥ። የሩቅ ሰው ምንድን ነው ያለው? እናቱ ቤት የሄደው ስለቸገረው ነው። እናቱ ቤት ለምንድን ነው የሚሄደው? ያረገዘች ሚስቱን ጥሎ እናቱ ቤት የሚሄድበት ምክንያት ምንድን ነው? እናቱ እኮ አይደለችም ያረገዘችለት። አዳምጣሃል ያንን ነገር? እናቱ አይደለም ያረገዘችለት። ያረገዘች ሚስቱን ጥሎ ሲሄድ እናቱ ራሱ መቀበሏ በራሱ ማለት ነው ሴትነትን እያወቀችው እርግዝና ምን ማለት እንደሆነ እያወቀችው በራሱ ጥፋተኝነት ነው። እኔ እናትየዋን መውቀስ አልፈልግም። ለምን እንደሆነ ታውቃለች? የአሁን ጄኔሬሽን ስላልሆነች ማለት ነው። እናትየዋን ራሱ ያላነሳሁት የአሁን ጄኔሬሽን ስላልሆነች፣ ምክንያቱም ከኛ ጋር እኩል ላይክ ሶሻል ሚዲያ ላይ መታ ከውጭ ሰው ጋር ተገናኝታ አእምሯን የድሮ እንትኗን ስላልቀየረች እኛ እናቱን የመናገር ድፍረቱም የለኝም እንጂ እናትየዋ ሂድ ወደ ሚስትህ ወደ አስረገዝካት ሚስትህ ብላ መመለስ ነበረባት። ግን አልሆነም። እሺ ይሁን እንደዛ ብለን ስንናገር ለምንድን ነው ይሄንን ያሉት እንኳን ብሎ እንኳን የሚረዳ እንዴት ነው በአሁን ጄኔሬሽን ላይ ያለው እንዴት ነው እንደዛ አይነት ንትርክ ውስጥ የሚገባው? ምን አይነት ጉድ ነው? እናንተ ከወንድማችሁ ጋር ተኝታችሁ እኛን ትፈልጉናላችሁ ለማርገዝ ገለመሌ። እኔ ከእንዳንተ አይነት ወንድ ከማረግዝ ማለት ነው እንደው እግዚአብሔርን ነው የምላችሁ መሃን ሁኜ ልቀር። በቃ ወንድ ሲሆን ነው ለልጁ ሲቆም ነው ሄዶ ድንጋይ ፈልጦ። ገባችሁ? ምንም ይሁን ምንም ወንድ ሆኖ ቤቱን ሲያቆም ነው ወንድ የሚባለው። ገባችሁ? ያ ነው ወንድነት እንጂ ይሆናል አይደለ? ላይክ ሱሪ የለበሰ ሁሉ ወንድ ቢሆን ማኖሩ ስንቱን አግብተን ስንት አይነት ነገር ባሳየን ነበረ። የኔን አፍ ለማስያዝ አይደለም መከራከር ያለብን። ነገ ለልጅ ምን አይነት ነገር ነው ምን አይነት ህይወት ነው የምሰጣት ብለህ ነው መጠየቅ ያለብን። ምን አይነት ጎረቤት ነው የሚኖረኝ፣ ምን አይነት ሶሳይቲ ነው የሚኖረኝ ብለህ ነው ማሰብ ያለብህ። ወንድሜ ነገ ሄዶ ምን አይነት ሴት ነው የሚይዘው፣ ከምን አይነት ሴት ጋር ነው የሚሆነው፣ ሴቷን እንዴት ነው ትሪት የሚያደርገው ብለህ ነው መጠየቅ ያለብህ። አረ ፕሊስ ጊፍት አቁሙ። I'm not here like for gift ማለት ነው ጋይስ። እና እባካችሁ የሆነ ነገር ስናወራ
የሆነ ነገር ስናወራ ላይክ ከልባችሁ እስኪ አዳምጡን። አትሊስት እንኳን ይሄ ሚዲያ ደግሞ ስለተሰጣችሁ ሰይፉ ፋንታውን ጋዜጠኛ ሆኖ አልሆነ ሴቶቻችንን ለወንዶች ሲያቀርብ ነው የኖረው። ይሄ ግልጽ አይደለም እንዴ? አስታውሳለሁ አንድ ሰውዬ መቶ ኢንተርቪው ሲያደርገው ይሄንን ፊት ደገምከው እንዴ ያለው መቼውንም ነው የማረሳው። መቼውንም ማለት ነው። ይሄ እኮ ላይክ ቡሊ የሚያደርጋችሁ እኮ ፊት ለፊት አስቀምጦ እኮ ነው። ፊት ለፊት አስቀምጦ ነው ቡሊ የሚያደርጋችሁ። ሰይፉ ፋንታውን ደግሞ ሰው ነው እንዴ? እና እናንተ እነማን ናችሁ? እውቀት የላችሁም። ዲዩ ኖ ሚ መጀመሪያ ደረጃ ታውቀኛለህ ወይንስ ቲክታክ ላይ ያየው ሰው ሁሉ ደደብ ነው የሚመስልህ እንዴ? አትሊስት ባልማር እንኳን ማለት ነው ጠንቅቄ አውቃለሁ ስለ መብቴ፣ ስለ ሴቶች መብት፣ ስለ እህቶቼ መብት አውቃለሁ ጠንቅቄ። ማግባት አይደለም የመጨረሻ ህልሜ ገባ። ማግባት ቢሆን ኖሮ ከአንዱ ሽንታም ጋር አንድ ላይ ሳክኖር ነበረ። ያ አይደለም ህልሜ። ትክክለኛ ወንድ ማግኘት ነው። ወንድ የሆነ ወንድ ማግኘት ነው ህልሜ ገባ። ስርጉቴ ቀጥ በእናትሽ ጉድ እኮ ነው። እናቴን በጣም ወዳለ ያለልሽ እናት የምትሆንን ሴት ልጅ የአብራኩን ክፋይ የዘሩን ፍሬ ልታሳዩ የተዘጋጀችን ሴት እንደዚህ ያደርጋል እንዴ? አያረግም እኮ አያረግም፣ አይደረግም። ህሊና ካለው ማለት ነው። እወዳታለሁ ላለ ሰው ነው ባይዘው እንደዚህ ምላችሁ እወዳታለሁ ስላለ ነው። የሚወድ ሰው እንደዚህ አያረግም። የማይወድ ሰው ግን አስወጭ ብሎ ቻው ነው የሚልሽ። በቃ አለቀ። አንቺ ብትንከራተቺ ብትዘይ ብትፈልጪ የትኛውም ሴት ልጅ አይመጣም። የማይወድሽ ሰው ከሆነ ያንን የሚመጣብሽን ኮንሲኩዌንስ ትቀበያለሽ ሳትወጂ በግድሽ። ይሄ ግን ትወዳታለህ፣ ኦፍ ኮርስ ወዳታለሁ። የሚወድ ሰው እንደዚህ አይነት ተግባር አይሰራም። በመጀመሪያ ደረጃ እናቱ ጋር አይሄድም። እናቴ ጋር አለ እንጂ የት እንደነበረ የት እንደሄደ አይታወቅም። ገባሽ? አሁን ነገሮች እሷ 9 ወር እርግዝና ከዛ ወለደች። ፖስት ፓርተም ዲፕሬሽኑ አለ። አሁን እያስወራት ያለው ባይዘው ይሄ ፖስት ፓርተም ዲፕሬሽን የሚባለው ነገር በኃይለኛው ተጭኗታል። እንዲክ ተከምሮባታል። ገባችሁ? ገና ልጁ ገና ስንት ነው አመት። ይሄ ፖስት ፓርተም ዲፕሬሽን ደግሞ በአመት አይደለም በ3 በ4 አመት አይለቅም። በቃ ከሰው ጋርም ሆና ከወንድሟ ጋርም ሆና ከማንም ጋር ምርጥ ጀግና ወንድም አላት። እንደዚህ እንዳትወርቅ እንዳትሰበር ያደረጋት እሱ ነው። በነገራችሁ ላይ እንደዚህ አምሮባት እንድናያት ያደረገው ወንድሟ ነው። ግን አሁን ይሄ ፖስት ፓርተም ዲፕሬሽን ከወለዱ በኋላ የሚመጣው ኃይለኛው በሽታ አለ፣ ድብርት አለ። በቃ ኃይለኛ ድባቴ አለ። ያ ድባቴ መጣ፣ ተዘፈዘፈ፣ ከአቅሟ በላይ ሆነች፣ አለቀሰች። እቺ ሴት ናት፣ ልጅ ናት። በዛ ላይ ማቹርድ አይደለችም፣ አላደገችም። ብታደግና ብታስተውል ኖርማ ሚዛናዊ ብትሆንማ ጥፋት አታጠፋም ልንል አንችልም። ሰው ይሳሳታል፣ ሁሌም ይሳሳታል። ግን አልበሰለችም። ገና የመብሰል ችግር አለባት። በጣም የዋህ ናት፣ በጣም ንጹህ ልብ አላት፣ በጣም ንጹህ አስተሳሰብ አላት። ግን አልበሰለችም እቺ ልጅ። ገባችሁ አይደለም? ወጣች፣ አለቀሰች። በሶሻል ሚዲያ በየቲክቶኩ ትልልቅ ቲክታከሮችን በቃ ለሷ ጥሩ ኦፖርቹኒቲ ማዘጋጀት ሲጀምሩ አቶ ሰይፉ ሆዬ አፍንጫው እንደንትን እንዲያነፈንፋል እንደ ድመት አገኛት፣ አመጣት። ለሷ አስቦ አይደለም ያመጣት። በመጀመሪያ ደረጃ ለራሱ ገንዘብ ሜክ ማድረጊያ ነው እንጂ በጣም ብዙ የተበደሉ እናቶች አሉ። በጣም ብዙ 24/7 የሚያለቅሱ ሴት እህቶቻችን አሉ። አንድ ልጅ አይደለም 2 ልጅ 3 ልጅ ይዘው ማለት ነው። በጣም ብዙ ሴት እህቶቻችን አሉ። ገባችሁ? ግን ታርጌት የሚያደርግበት ሁሌም ሰይፉ ታርጌት የሚያደርግበት ነገር አለ። ሁሌም ኢቭን ጥያቄዎቹ ራሱ ላይክ ሴንስለስ ናቸው። በቃ እንደዚህ አይገቡም ራሱ ማለት ነው። እና እሺ ቅዱስ ይቅርታ እንግዲህ ታውቂያለሽ ዲጂ እና አመጣት ለራሱ ጥቅም ነው። እሱ ጋር ደግሞ በመምጣቷ እቺ ልጅ የምትጠቀመውም ነገር አለ። እውነት ለመናገር በቃ እሱ የሚጠቀመው ነገር አለ፣ እሷንም የሚያስጠቀመው ነገር አለ። ለአንድ ሴት ልጅ ለተቸገረች፣ በተለይ እንደዚህ አይነት ነገሮች ላጋጠሟት ሴት ልጅ እድሉ ጥሩ ነው። ግን ደግሞ እሱን አምጥቶ ኢቭን ማለት ነው ልጁ በፈቃደኝነት ይቅርታ አልጠይቃትም። እስቲ ተነስና ይቅርታ በላት እኮ ነው ያለው። እስቲ ተነስና ይቅርታ በላት። ኦፍ ኮርስ ያውቃል፣ ያለችበትን ሁኔታ ያውቃል፣ እርግዝናዋን ያውቃል፣ ሁኔታዋን ያውቃል፣ አንድ በአንድ ያውቃል። ይሄ ልጅ ሰይፉ ጋር ሳይመጣ ይቅርታ እናቴ ይቅርታ የሚወዳት ከሆነ ኢቭን ሲወለድለት እኮ ሰው እኮ ይጓጓል አይደል እንዴ? ይቅርታ ማሪ የኔ እናት በድዬሻለሁ። በጣም ብዙ አመት ከ9 ወር 2 አመት እኮ አላቸው እኮ 9 ወር ከምናምን እርግዝናው ገባሽ? 43 ሳምንቱ አለ እርግዝና። የዛ ጊዜ ሄዱ ይቅርታ ማለት ይችል ነበረ። እንደዚህ አይነት ሲቹዌሽን ውስጥ ብቻሽን ትቼሽ ስለሄድኩኝ እውነት ተቸግሮ ከሆነ ማለት ነው፣ እውነት በጣም ተስፋ ቆርጦ ከሆነ ህይወቱ ላይ ከዛስ ታዩሽ 9 ወሩ
1 አመቱ ልጁ አመት ከምናምን ሆኖታል አይደለ? የዛ ሰዓት ላይ መጥቶ ሶሪ በጣም ይቅርታ አድርጊልኝ ብሎ ተደፍቶ ይቅርታ መጠየቅ መንከባለል ላይ ይችል ነበር። ግን ስላልፈለገ ነው፣ ስለማይፈልጋት ነው። አሁን እሱ ታርጌት አድርጎ የመጣው ይሄንን የሰይፉን ኢንተርቪው የመጀመሪያው ቪዲዮን አይተካለው ሲባል አይ ይሄን ሳይሆን አለ ቪዲዮ ቲክታክ ላይ ያለውን እያለቀሰች የሰራቸውን ቲክታክ አይቻለው። ለምን ይዛን ያልሄድም? ለምን ይዛን ይቅርታ አልጠይቃትም? ለምን አልደወለላትም? እቺ ልጅ እኮ ፋይናንሻሊ አይደለም ሰፖርት አላደረገኝም ስትል የነበረው ላይክ ሜንታሊ ዳሜጅ ማለት መቼም በገንዘብ የማታገኙት ቅዱስ ይቆይ ሜንታሊ ዳሜጅ ሆነ ማለት አንድ ሰው በገንዘብ እንኳን ከፍላችሁ ማለት ነው ጤናማ ሊሆን የማይችል ሰው ነው እኮ ገባችሁ አይደለ? ቅዱሴ ኧረ ላውራ ዳሜጅ አትበለኝ አንተ ከስሬ ወይኔ በመድኃኒዓለም እና ለላችሁ የፈለኩት እሱ የመጣው አሁን ታርጌት አድርጎ ይሄ ልጅ በቃ ወድቅ ያለውኝ አለ ፋይናንሻሊ በቃ ስለራሱ ብቻ ነው የሚያወራው። በቃ ስለ እድገቱ ስለ ጣሪያ ላይ ስለመውጣቱ ስለ ሰክሰሱ ስለምኑ ነው ገባችሁ አይደለ? መሰላል የሚፈልገው አገኘ። በቃ 4 ነጥብ አገኘ። እቺ ልጅ ደግሞ ሞኝናት፣ የዋናት፣ ባህሪዋን ያውቃል፣ ሁሉ ነገሯን ያውቃል፣ ፎርጊቭ እንደምታደርግለት ያውቃል። ገባችሁ አይደለ? አሁን ምንድነው የሚፈልገው? አንደኛ በጣም ብዙ ገንዘብ እየተሰባሰበላት ነው ያለው። ስራ ኦሬዲ እየጀመረች ነው ያለችው። ትናንትም ሽቅርቅር እንዳለችው ላይቭ ላይ ነበሩ ማለት እኔ ለሷ ነው ያዘንኩት። አብረው ስለሆኑ ስላልሆኑ አይደለም። ይቅርታ ጥሩ ነው። ፈጣሪ ለራሳችን ስንል የበደለንን ሰው ይቅርታ ማድረግ ጥሩ ነው። ምክንያቱም እኛ ይቅር ካላልን ፈጣሪም ይቅር እንደማይቀናን እኮ ይታወቃል እኮ ግልጽ አማርኛ ነው። ገባችሁ አይደለ? ለምን ታረቁ እያልን አይደለም። ለምን ይቅርታ ተባባሉ እያልን አይደለም። ግን እሱ እንደ ጥፋት ትክክለኛ ያደረጋትን የበደላትን ነገር ማንም ሳይጠይቀው እኔ እንደዚህ አድርጊያታለሁ አምሶሪ በቃ በጣም ይቅርታ እሺ አቅፋለሁ ና እኔ እንደዚህ በድያታለሁ እሺ አቅፋለሁ አባ እቀፊኝ እገባለሁ እኮ ነው የሚለው። ይሄው ግባ ያትግስት ከዛ መቶ ጥፋቱን እንደዚህ አጥፍቻለሁ ይሄንን ነገር አድርጌያለሁ እና ልጄን ሲያወራ ሰምታችሁት ከሆነ ስለ ልጁ ፎቶ በደንብ ይደርሰዋል። ሲቀጥል አፏም ልጦትም ነው መሰለኝ አንድ የተነሳ ነው ፎቶ አለ ገባሻ? ቆይ ቅዱስ አንድ ላውራ ልጨርስ ፕሊዝ። እና ይሄ ሰው ሆም ብሎ ገባሽ? ቅድም ጽ እንዳለችው ናርሲሲስት ጋዝላይት የሚያደርጉ ሰዎች በጣም ወንዶች አሉ። አንቺ ከሄድሽ በኋላ ወድቀሽ አለመሰበርሽ፣ አለመገፋትሽ፣ ይሄ ማዲያት አለመሆንሽ በራሱ ያበሳጫቸዋል። ከዛ ምንድነው የሚፈልጉት? እግዚአብሔር ደግሞ ያንቺን እንባ ስለሚያውቅ ይጥላቸዋል። እነዚህ ልጆች ኢቭን አዝነሽበታል። ኦፍ ኮርስ አዝኜበታለሁ። ታዝንበታለች ወይነት ለምንድን ነው የማታዝንበት? እቺ ልጅ እኮ ኢሞሽናሊ እኮ የለችም እኮ ተሰባብራለች። አሁን ስታለቅስ ኢቭን ለቅሶ 90% ስሜት ነው፣ 1% ነው ውሃ ሆኖ እንትን የሚለው ገባሻ? ምን ያክል እንደተሰበረች ምን ያክል እንደተጎዳች ኢቭን ስትስቅ ራሱ ፌሻል ኤክስፕሬሽኗ ማለት ነው አሳሳቋ እንትን ይላል ያስታውቃል። ገባሻ? በዚህ ሁኔታ ውስጥ ግን ሆኖ እሱ ስለራሱ ነበር የሚያወራው። ስለራሱ በቃ እኔ እንደዚህ ሆኜ ራይድ ሰራ ነበረ፣ ዲቤት ነበረብኝ፣ እሱን ስከፍል ምክንያት ሊሆን አይችልም። እናቴ ጋር ሄድኩኝ፣ እዚህ ጋር እናት ልትሆን የተዘጋጀች አርግዣለሁ ያለችው ፈልጎን ሲሸከሸካት የነበረው አይደለ እንዴ? 24/7 አልጋ ላይ ያገላበጠ ሐቁን ነው የምነግርሽ። ፈልጎ እስካደረገው ድረስ የሚመጣው መዘዝ ደግሞ ይታወቃል። ገባሽ? የሚመጣው መዘዝ ይታወቃል። እቺ ልጅ ነገ ገና 24 ዓመቴ ነው አለች አይደለ? ገና በጣም ጣፋጭ ህይወቶች ይጠብቋታል ከዚህ በኋላ ብትበስል ማለት ነው። አሁን እሷ ሚዲያ ላይ ናት፣ ሰይፉ ይጫናታል። እሷ ወደዋለሁ በቃ በቃ እንዴ ተናግራለች። ሰይፉ ነው ስለሷ መውደድ አስሬ ሲያወራ የነበረው ሰውዬው ነው። ይሄ መላጣው ሰውዬ እውነት ለመናገር መታረቅ ማንም የሚጠላ የለም፣ ማንም የከፈው የለም። ግን ከዚህ በኋላ እቺ ልጅ ጭራሽ ለእራት ያመቻቻቸው ነበረ፣ ጭራሽ ለሁለተኛ ልጅ እና ሰይፉ እንደዚህ አንድ ብር ይሰጣታል፣ ሜንታሊ ሰፖርት ያደርጋታል። ላይክ ሳይኮሎጂካሊ ሰውን እኮ በሽታው እኮ ሳይሆን እኮ ሳይኮሎጂ እኮ ነው ድፍት የሚያደርገው። ኤችአይቪ ቫይረሱ አይደለም የሚገለው፣ ሳይኮሎጂ ነው የሚደፋው ሰው ማለት ነው። እውነት ለመናገር ግን እንደዚህ ሆኖ ማለት ነው። ለምንድን ነው እሱ ይቅርታ የመጠየቅ በጣም ብዙ አጋጣሚዎች እያሉት አሁን ላይ መጥቶ ይሄ ታብዮ ይሄ አሮጋንት የሆነ ባህሪውን ይዞ መጥቶ እስቲ ተነስና ይቅርታ ጠይቃት ሲለው
ኦኬ አለና እንትን አለ። በቃ ኦኬ ሚዲያ ላይ ናት ያለችው። ሼም ይዟት በቃ አቀፈችው። አለቀ። 4 ነጥብ አቀፈችው። ምን ትበልች ልጅ? አይ ምናምን ድራማ መፍጠር አይደለም ግን የተሰማትን እሷ ያሳለፈችውን እሷ ናት የምታውቀው። ሴት ልጅ እዚህ ጋር ሁላችንም ወልደናል። እርግዝና ላይ ከወለድም በኋላ ያሉ በጣም መሰረታዊ ችግሮች አሉ። ስፔሻሊ ለሴት ልጅ በጣም የሚቸግሩ ኢቭን ባሎቻችን ለኛ ናይስ እንኳን ሆኖ እርግዝናና ፖስት ፓርተም ዲፕሬሽን በጣም ነው የሚገለው። እውነት ለመናገር በጣም ነው ድባቴው ኃይለኛ ነው። ይሄ ድባቴ ልጅቱን አንገላቷታል። ገና አልበሰለችም። እቺ ልጅ ህልም አላት፣ እቅድ አላት፣ ራዕይ አላት። ይሄ ዱብዳ በመሀል ተፈጠረባት። ገባችሁ አይደለ? ለዚህ ዱብዳ ደግሞ መፈጠር እሱ አይደለችም እሱም አለበት፣ እሷም ሁለቱም ናቸው። በቃ በጋራ ሲያደርጉት የነበሩት ነገር አልጋ ላይ ሲንከባለሉ ለነበሩት ነገር እሷ ብቻ አለችም ተጠያቂ። ምን ኃላፊነት አለበት? ለልጁ ኃላፊነት አለበት። ለሷ የሚወድ ሰው እንደዚህ በጭራሽ አያደርግም። ስለማይወዳት ሄደ እናቴ ያለ እንጂ እናቱ ጋር ይሄድ ሌላ እናት ጋር ይሄድ ሌላ ሴት ጋር ይሄድ ማንም የሚያውቀው ሰው የለም። ግን አሁን እሱ የመጣው አመጣጡ ገንዘብ ኦልሬዲ እንደምታገኝ ያውቃል። በቃ መሰላል መሸጋገሪያ የሚፈልገው መሸጋገሪያ ካገኘ ምንም አይፈጠርማ። በቃ ሰክሰስ ይሆናል። አሁን ገና ከመምጣታቸው ስለ እንትን እያወሩ ነበረ፣ ስለ ዘፈን ማውጣት በዚህ ጊዜ ውስጥ እሱ በቃ አቅዶበት በቃ በምን እኔ በምን ገንዘብ ላገኝ በምን ገንዘብ ሜክ ላድርግ እሷን አገኘ። በቃ ፈጣሪ እቺ ልጅ አወጣት። በቃ እሷ ላይ ነው መሸጋገሪያ የሚለው ማለት ነው። ገባሽ አይደለ? እና ሁሌም ቢሆን አሁን ስለነሱ ብቻ አይደለም፣ እዚህ ጋር የልጆች እናት ነን ሁላችንም ማለት ነው። የደረሱ ልጆች አሉ፣ የደረሱ ልጆች ሴት ልጆች ያላቸው አሉ። አሁን ቅድም የገባው የርቀት ሰው ነው። የርቀት አስተሳሰቡ እንደ ግመል ሽንት ወደ ኋላ የሆነ ላይክ የባልነት ሚናውን የማይጫወት የአባትነት ሚናውን የማያውቅ ሰውዬ ነው። ቅድም እዚህ ጋር መጥቶ ሲያወራ የነበረው አንድ ሴት ልጅ ዩኒቨርሲቲ ሄደች። የምትሄድበት ዓላማና እቅድ አላት። ተመረቃ መታ በቃ የምትፈልግበት ጎል የምትለው ጋር ለመድረስ ነው። ባል ማግባት አይደለም ጎል፣ ትዳር አይደለም ጎል። እውነት ለመናገር ገባችሁ አይደለ? ግን እሱ ያለው ምንድነው? እኔ እንደዚህ ያልኩ ያውም 18 ዓመቷ ነው አለ። የደረሰች ልጅ ናት አለ። የደረሰች ልጅ የማይሞት አሁን እዚህ ጋር እሱ መጥቶ ለኛ አለን እንጂ አይደለም አርግዛና የሆነ ወንድ እንዲተቃቅፋ ብትል ማለት ነው ማጀር ግንዷን ነው የሚጠቀልለው። ልንገራችሁ ይሄ ሰውዬ እንደዚህ አይነት ባህሪ ነው ያለው። ሲቀጥል ደግሞ እነዚህ ሁለት ልጅ አለኝ አይደለ አብሮ አይደለም እያሳደገ ያለው እውነት ለመናገር ጭራሽ ማለት ነው ጭራሽ ወይ ደግሞ የለውም ጭራሽ። አንዳንድ ሰው ላለመሸነፍ ሲፈልግ እኔም ልጆች አሉኝ ይላል፣ ግን አይደለም የለውም ወይ ደግሞ ይሄ ሚስቱን አቃጥሎ ነዝንዞ ወይ ገሏታል ወይ ደግሞ ተለያይተው ለብቻ እናትይቱ ዋጋ ከፍላ እያሳደገች ነው ያለችው። ገባሽ? እንደዚህ አይደለም ህይወት። አሁን ላሉት ጀነሬሽን አሁን ላሉት ትውልድ እንደዚህ አይነት ነገር ትክክል አይደለም ነው እያልን ያለ ነው እንጂ እሷ ይቅርታ ስላላደረገች አይደለም። አዳይንዶፍ ዘዴ የእሷ ህይወት ነው። እዚህ ጋር ገባችሁ አይደለ? ማንም መጥቶ ለምን ስለታረቁ ለምን ከፋችሁ? አልከፋንም። ይቅርታን በመጀመሪያ ይቅርታ ማድረጓ በራሱ በጣም ትልቅ ሴት ናት፣ ጎበዝ ናት። ለራሷም ጤንነት ሲባል ለአይምሯ ለልጇ ሲባል ይሄ ልጅ እኮ ካደገ በኋላ አባቴ የት ነው ይላታል፣ አባቴን አምጪ ይላታል። ገባሽ? ቶክሲክ የሆነ ሪሌሽንሽፕ ውስጥ ሆነ አባት ይሄ ነው ብላ ልታሳየው አይችልም። ገባሽ? ስማርት ሆነ በቃ ይቅርታ አደረገችለት። ልጅም የአባቱን ፍቅር ማግኘት አለበት የእናት ብቻ ስላልሆነ ማለት ነው። ገባችሁ አይደለ? ግን ከዚህ በኋላ አቶ ሰይፉ ሆይ የሚያወራው እራት ልትበሉ ነው ወይ ሌላ ሁለተኛ ልጅ ምን ሙቺ ነው እንደሚላት ሳሚ ይኸውልህ፣ እንዳንተ አይነቱ ነው ሴት እህቶቻችንን በቁማቸው እየገደሉ ያሉት። ልንገርህ እኔ እግዚአብሔር ይመስገን በጣም ሆነ ባህሪ ያላቸው ሰዎች ግን ሴት እህቶቻችንን እናቶቻችንን ከዚህ በፊት የነበሩትን ማለት ነው ዋጋ ያስከፈሉት እንዳንተ አይነት ማለት ነው። ባይዘዌ ማለት ነው ላይፍ ሰርክል ናት። እንደናንተ አይነት ወንዶች ደግሞ ይሄ ማሰብ ከሴት እንዳልተፈጠራችሁ የምታወሩ ወንዶች ደግሞ ማለት ነው እግዚአብሔር አምላክ እንዲህ ላይፍ ሰርክል ናት ቁጭ ያደርግሃል። እንዲህ ትመነዝረዋለክ። አንዳንዴ አንደበታችሁን ግቱ፣ ስታወሩም ሆነ ስታስቡም ይሁን ስትሳደቡ ማለት ነው። ግን እንደ ሴት ልጅ አንተ ነገ ሚስት ነው የምታገባ፣ ሴት ነው የምታገባ። ወንድ ካገባ ኮኬ የራስ ጉዳይ ነው። ትርጉቴ በግሩፕ ነው የመጡት። ታያቸው። አንቺ ፎከስ አድርጊ ወሬሽ ላይ። ቀጤ ዝም ብለሽ
አይ ብቻ እንደነዚህ አይነት ሰዎች ናቸው። እና እኔ ልላችሁ የምፈልገው እዚህ ጋር ወላጆች አለን፣ ሁላችንም አብዛኛው እርግጠኛ ነኝ 70 ሰዎች አላችሁ ወላጆች ነን፣ የልጆች እናትና አባት ነን። ገባችሁ አይደለ? ነገ ጠዋት ልጆቻችን ዋጋ እንዳይከፍሉብን ለወንዱም ለሴቱም መናገር ያለብንን ገና ካሁኑ ከስር መሰረቱ እየሰራን ነው ማሳደግ ያለብን። ገባችሁ አይደለ? አሁን ይሄ ሰው በቃ እኔ እንትን አላለኝም ከሳሰርኩኝ እንዲሆንኩኝ እናቴ ጋር ሄድኩኝ። ቅድም ቲጂ እንዳልሽው እነዚህ ሰዎች ሙዚቀኛ አሸንፈዋል አይደለ እንዴ? ቢያንቃርርም ማይክ ይዞ በየዩቲዩብ በየቲክቶኩ ላይ ቢዘፍን ምን ቢል ምን ገንዘብ ሜክ አያደርግም? አይከፍለውም። ዩቲዩብ በደንብ አድርጎ ይከፍለዋል። ምክንያቱም በጣም ብዙ ዘፋኞች አሉ። እነሱ ባለው ከየት ነው የተነሱት? ምን ሲያደርጉ ነበር እነሱ ባለው እንዴ? አብዛኛው ሰው አሁን ፕላትፎርምን አጠቃቀሙን ለሚችል አሁን ያውም ይሄ እኮ ያለፈ ታሪክ እኮ አይደለም። እዚህ ከሁለት ዓመት ምናምን በፊት እኮ የነበረ ታሪክ እኮ ነው። ገባችሁ አይደለ? ሰፖርት መደራረግ ይቻላል፣ ኢቻዝር ማለት ነው። መደጋገፍ ይቻላል። ገባሻ? እሱ እርግዝና ላይ ናት ያለችው። እሱ ድንጋይም ጠጠርም ፈልጦ አሸዋም ፈጭቶ ይሁን መተጋገዝ ይቻላል። ከወደዳት፣ ካፈቀራት፣ ካከበራት። ግን አይወዳትም፣ አይፈልጋትም፣ አያፈቅራትም። እሱ የሚያስበው የጊዜያዊውን ጊዜ እንጂ ነገሮችን እያመቻቸ ነው። እንዳለው አረገዝኩ ስትል ያየችበት ጊዜ በጣም ረፍዶ ነበረ። በቃ ሄደ፣ ትቷት ሄደ። ከሄደ በኋላ ሰው ተጸጽቶ ያደረገው ነገር እኮ ሊጸጽተን እኮ ይገባል። እውነት ትክክለኛ ህሊና ያለ ሰው ሁሉም ይጸጽታል፣ ሪግሬት ያደርጋል። ባጠፋው ጥፋት መጥቶ ይቅርታ አጥፍቻለሁ እንደዚህ 9 ወሩን ታይዋልኩሽ እኮ ልጁ ከተወለደ በኋላ 1 ዓመቱ መጥቶ ይቅርታ ማሪ፣ እኔ እንደዚህ ሆኜ ነው፣ እንደዚህ ችግር አጋጥሞኝ ነው። ገባሽ? ሰው በብዙ ይቸገራል፣ በብዙ ይታመማልና ማለት ነው። እንደዚህ አጥፍቻለሁ፣ እንደዚህ ተቸግሬ ነበረ፣ ላይክ እናቴ ጋር የሄድኩት ወይ ወንድሜ ወይ አባቴ ዋቴቨር እንደዚህ የሄድኩት የተለየዎች እንደዚህ እንዳይሆን ነው። ያልደወልኩበት ምክንያት ደግሞ እንትን እንድል ነው። ይሄ ሜንታል ጭንቅላትሽን እንዳልጎዳው ነው። እሷ እኮ ፋይናንሻሊ እኮ አይደለም እኮ የጠየቀችው ከዚህ ልጅ። አልደወለልኝም ነው፣ የት ወደቅሽ አላለኝም ነው። ገባችሁ አይደለ? ከዛ ዛሬ መጣ። ነገ እዚህ ጋር የምትሳደቡ ሰዎች እናንተ 1 ብር አሰጧትም። ልንገራችሁ፣ እስከ ዛሬ የት ነበራችሁ? እሷ እንደዚህ ዋጋ ስትከፍል አግዛችኋታል ነበራችሁ? ፖስት ፓርተም ዲፕሬሽን እንዲሰጠቃት ነበራችሁ? ዝም ብላችሁ አትቦጥረፉ። የወንዶች አይገርመኝም ስርጉቴ። እኔ ሴቶቹ ግን አሁን ልጅ አይደለችም፣ ሰሊና አይደለችም። ሰሊና ሴት ነሽ አይደል? ስፔሻሊ እኔ ነገርኩሽ፣ ታውቂያለሽ፣ ትምህርት ቤቶች ላይ ያሉትን ነገሮች በደንብ ዘርዝር ይልሻለሁ። ወላጅ ልጆቻቸውን ካለመቆጣጠር ካለመያዝ የተነሳ ልጆቻቸው ምን ደረጃ ላይ እዚህ የ9ኛ ክፍል ተማሪ ብዬሻለሁ እኔ ማስተምርበት ትምህርት ቤት የነበረው ስታረግ ተይዛ ዳይሬክተሩ ወላጅ አምጪ ሲላት ራሷን ከፎቅ ነው ፈጥፍጣ የገደለችው። 40 ለሰኞ አምጪ ተብላ። ገባሽ? በዚህ ልክ ነው። እና እዚህ ጋር ማታውቁትን ነገር አትቀባጡ። ህይወት ካልገባቻችሁ ገና ተገሩ። ገባችሁ አይደለ? እዚህ ጋር ሁላችንም ባለትዳር ነን፣ ልጆች አለን። የምናስበው ስለ ሁለቱ ስለዚህ ስለ አቶ ሀብታሙና ስለዚህ ስለ ቆንጅዬዋ ልጅ አይደለም፣ ስለ ልጆቻችን። የኛ ልጆች ብቻ አይደሉም፣ ስለ ወደፊት ስላለው ጄኔሬሽን። እንዴ ስም የኔ እናት ልጅ ወልዶ 2-3 ልጅ ወልዶ አይደለም እኮ አንድ ልጅ በራሱ ሆድ መሙላት አይደለም፣ የራስን ሆድ መሙላት መጥፎ እኮ ነው፣ ከባድ እኮ ነው። ምክንያቱም የሰው ደካማ ጎኑ ሆዱ ነው። ካልበላይ ሰው ልጅ ይውላል እንዴ? አይውልም። ስንት ኃላፊነቶች አሉ፣ ስንት አለ እንዴ? በጣም ብዙ ነገር አለ። እዚህ ጋር ያልገባችሁ ነገር ካለ ጠይቁ፣ ከራሳችሁ ጋር ታረቁ። እውነት ነው የሚናገር ማን ሞት አለ። ከዛ ውጪ እኛ ስለ ሁለቱ መጣላት መታረቅ አይደለም፣ ስለታረቁ ጥሩ ነው። ቆይ አውሩና መጣን። ቆይ ትጂ በመጀመሪያ ደረጃ ማለት ነው ምን አገባችሁ ምናምን የምትሉ ሰዎች ቢያገባን ነው እዚህ ጋር የተቀመጥ ነው። የሚያገባን ደግሞ ልጆች ስላሉ ነው። ገብቷችኋል? አያገባንም ብላችሁ የምታሱ ሰዎች ለምን ያገባችኋል? እኔ ስላገባኝ እኔ አስተያየት እየሰጠው ስለሆነ እኔ ጊዜን እንትን እያሳለፍኩ ስለሆነ እዚህ ጉዳይ ላይ እናንተ ራሳችሁ ምን አገባችሁ? ስለዚህ ጀስት ስክሮል ማለት ነው። አስተያየት መስጠት የማትፈልጉ ሰዎች ስራ ያለባችሁ ስፔሻሊ ማለት ነው you guys like የራሳችሁ ህይወት ያላችሁ ሰዎች፣ ምክንያቱም የምጠይቁኝ የራስሽ ህይወት የለሽም፣ ስራ የለሽም። how about yourself?
እኔስ እሺ ስራ ስለሌለኝ ነው፣ ስራ ፈት ስለሆንኩኝ ነው። እናንተ ለምንድን ነው እኔ ቤት ሆናችሁ እኔ ስለማወራው ወሬ አግብቷችሁ አስተያየት እየሰጣችሁኝ ያላችሁት? ኤክስኪውዝ ሚ አልገባኝም። ቢዚ የሆነ ሰው ሲጀመር እዚህ ቦታ ላይ አይገኝም። አሁን ስራ የለኝም፣ ባይዘዌ የመንግስት ጡረተኛ ነኝ እንደምታውቁት ማለት ነው። ሲቀጥል ደግሞ ማለት ነው እንዳለ ወንዶች ኦኬ፣ ምክንያቱም ላይክ ምን አይነት ወንዶችን እንደምደግፉ ስለምናውቅ ማለት ነው። ትክክለኛ ጭንቅላት ያላቸው የበሰለ ጭንቅላት ያላቸው ክፉና ደጉ መለየት የሚችሉ የበሰሉ ሰዎችማ የሚሰጡትን አስተያየት እያየን ነበረ። ገብተው በትክክል እያወሩ ነበረ። ገብቷቸዋል። ይሄ ሴቶችን በማሸማቀቅ አፋቸውን ማስያዝ የምትፈልጉ ሰዎች አላችሁ። ኖ ኖ ኖ ኖ ኖ ኖ፣ እሱን ቦታ አልፈነዋል። ባይዘወይ ማለት ነው አልፈነዋል። እሱን ፓርት አልፈነዋል። አድገናል። በችግር ተፈትነናል። በጣም ብዙ ቡሊ ተደርገናል። በጣም ብዙ ሃራስመንትን አልፈናል። ገብቷቸዋል። በጣም ብዙ አይነት ወንዶችን አይተናል። እና ስለዚህ የእናንተ አስተያየት እኛን አያሸማቅቀንም፣ ከመናገር ከምንፈልገው ነገርም አያግደንም። ምክንያቱም እንደናንተ አይነት ወንዶች ቂጣቸውን ካልጠረጉ ጭንቅላታቸውን ጭጭ ከሆነ ሴቶችን ስቲል ነው እንደ ዕቃ ከሚቆጥሩ ወንዶች መታደግ የምንችለው አንድም ሁለትም ሶስትም ሴቶች ስላሉ ህፃናቶች ስላሉ ነው። ገብቷችኋል? የምንናገረው ማለት ነው። ምክንያቱም እናንተ ስራችሁ እየተስተጓጎለባችሁ ስለሆነ ቀንታችሁ ነው ፈልገውት ነው። ማንንም የምንፈልገው ደግሞ በእናት ማንንም የምንፈልገው ይሄን ወንድ ብዬ ነው የምፈልገው። ሄዶ እናቱ ጉያ ስር የሚዋሸቅ ሲቸገር ሴት አስረግዞ እናቱ ጉያ ስር የሚደበቅ ወንድ ፍለጋ ነው እኔ ምቀና። አታስቁኝ፣ እግዚአብሔርን በጣም አታስቁኝ። የሚቀናበት ወንድ አላያችሁም እንዴ? እየተግባባን እንጂ ወላ የማይገባችሁ ከሆነ ወደ ትምህርት ቤት ተመልሳችሁ ሂዱ እንዴ። ቂጡን ካልጠረገ ወንድ አሁንም ደግሜ ነው የምነግራችሁ፣ ወንድ ነኝ ብሎ ራሱ ወንድነቱን ማለት ነው ልጆቹን ቤተሰቦቹን በመርዳት ማለት ነው የወንድነትን ማዕረግ ላልተሸከመ ወንድ ማለት ነው እኛ ኖ ኖ ኖ ኖ ኖ ልክ እንደናንተ አሁን እንደዚህ ጸጥ ለማስባለኛ ልክ አስተያየት እንደምትሰጡት ማለት ነው። ኖ እኛ አልፈነዋል። ያንን ታሪክ ስላለፍነው ለልጄ ጓደኛ ለእያንዳንዱ ሴት ማለት ነው እንደዚህ አይነት ሰዎች አሉና ተጠንቀቁ። አሎ ሰምታችሁ ላልሰሙት ደግሞ አሰሙ። ፍቅር ሁሉ የተነገረሽ ሁሉ በጆሮሽ የፈሰሰው ሁሉ እንደ ሙዚቃ ማለት ነው ፍቅር እንዳልሆነ እወቂ፣ ክብርሽን እወቂ እያልን ነው ከሰማችሁ ማለት ነው። ሙሌ እንኳን ደህና መጣህ አባቴ። ብሰማ ኖሮ የዛሬውን ግን ጥሩ ነበረ። ብትኖር ኖሮ ጥሩ ነበረ። ሰላም ሲስተር፣ እንደምን አለ? ሰላም ነው። ቀድመሃል አንዴ ከይቅርታ ጋር አቤል ያውራና ከዛ ታወራለህ። አቤል አለ? ኦኬ ቀጥል ወንድሜ። ላቭ ማን ነው የሚለው ስምህ? ላሚ ነው? ላሜ ማውራት ትችላለህ። አቤል እያወራ ስላልሆነ ሰላም እንደምን አለ? ደህና ነው ወይ? እንኳን ደህና መጣ። ኦኬ ሰላም ናችሁ? አለን። ላቭ አሜን እባላለሁ። የአንድ ልጅ እንኳን ደህና ቆያችሁን። ላቭ አሜን እባላለሁ። የአሜን የምትባል አንድ ሴት ልጅ አባት ነኝ። ግሩም ነው ስሜ። እኔ በደንብ ነው የሰማኋችሁ፣ ሁላችሁንም የሰማኋችሁ። አልገባኝም እናንተ ከየት ስሜት ተነስታችሁ እንዳወራችሁ አይገባኝም። ምክንያቱም የምታወሩት ነገር ሰው እየጠቀለላችሁ ነው፣ ወንዶችን እየጠቀለላችሁ ነው የምትሳደቡት። ማለት በስድብ ደረጃ ነው። በተለይ እኔ ለምኖርበት ፊሊንግ፣ እኔ ለምኖርበት እና እኔን የመሰሉ
ፕራውድ የሆኑ በጣም ጀግና የሆኑ ለልጆቻቸው የሞቱ ለሚስቶቻቸው የሞቱ ወንዶች እንዳሉ ስለማስብ በደንብ ብዙ ስላሉ እነሱ በትንንሽ ሰዎች ክፋት እንደተሸፈኑ ስለማስብ በጣም ልባችን ይሰበራል። የኔም ቪዲዮ ማየት ትችላላችሁ። አሁን ገብታችሁ ሲንግል ፋዘር አይደለም ኤክስፒሪየንስ በትንሽ ልንገራችሁ። ሲንግል ፋዘር አይደለም ግን ሚስቴን ፈትቻታለሁ። እንግዲህ ኤክስፒሪየንስ ልንገራችሁ ለስድብ ይመቻችሁ ብዬ ነው። እኔ የፈታዋት መውለድ ስለማልችል ነው። በአደጋ ምክንያት ሌላ ሰው ውለጅ አግቢ፣ እኔ መውለድ አልችልም ተባብለን ሁለታችን ዲቮርስ አደረገና ሁለታችንም አልተባባልንም። አንዴ ይቅርታ በጣም ላቫምን እኛ እያወራን የነበረው በመጀመሪያ ደረጃ ፕሮግራሙን ላይቭ ላይ አስተላልፈን ማለት ነው ሁሉም ሰው እንዲሰማ አድርገን 2 ፓርት ቪዲዮ አስተላልፈን የሰይፉ ፋንታውን ፕሮግራም ላይ የቀረቡትን ሰዎች ታሪካቸውን ሰው እንዲሰማ አድርገን እዛ ታሪክ ላይ የየራሳችንን አስተያየት እየሰጠን ነው። እየተሳደብን አይደለም። እየተሳደብን ያለ ነው ስለ ተሳዳቢ ሰዎች ነው። እያወራን ያለ ነው ስለ በዳይ ወንዶች ነው እንጂ ስለ ተበዳይ ወንዶች ወይም ደግሞ